ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ የዚህ ታላቅ ደብር አስተዳዳሪ መልአከ ገነት ክቡር ገብረ ጻዲቅ፣ ክቡር ጸሐፊ ሊቀ ስዩማን ደነቀ፣ እንዲሁም ሊቀ ኅሩያን ፋንቱ፣ የዚሁ ደብር የሰበካ ጉባኤ አባላት፣ የደብሩ ካህናትና ዲያቆናት፣ የሰንበት ትምህርት ቤቱ አገልጋዮች፣ የተከበራችሁ የህንፃ ቤተ መቅደሱ የእድሳት ኮሚቴዎች፣ እንዲሁም ይህን የልማት ስራ እንዲፋጠን በገቢ ማሰባሰብ ስራ ላይ በጸጋችሁ እየተጋችሁ ያላችሁ የሰማዕቱ የቅዱስ ጊዮርጊስ ወዳጆች፣ ጥሪ የተደረገላችሁ አባት አርበኞች፣ አጥቢያ ምዕመናን፣ እንዲሁም የሚዲያ አካላት ባሰባሰበን በአምላከ ቅዱስ ጊዮርጊስ እንደምን አደራችሁ? እንደምን አረፈዳችሁ? አሜን። የአምላካችን ስሙ የከበረና የተመሰገነ ይሁን። እንግዲህ በዛሬው በሚኖረን የጋዜጣዊ መግለጫ አጭር ቆይታ እናደርግና እዚህ የሰማነውን እዚህ የተነገረንን ነገር ደግሞ በአይናችን በሚያስተባብሩን አካላት አማካኝነት ጉብኝት የምናደርግ ይሆናል። ስለዚህ በዚህ ቅደም ተከተል መርሃ ግብራችን የሚካሄድ ይሆናል። በመጀመሪያ የዚህ ደብር ታላቅ አስተዳዳሪ መልአከ ገነት ክቡር ገብረ ጻዲቅ ወደ ሳለ ይመራቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ለዚህ ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለብርሃነ ዕርገቱ በሰላም አደረሰን አደረሳችሁ። ዛሬ ግንቦት 28፣ 29 እና 30 ለምናደርገው የበይነ መረብ ወይም የኦንላይን መርሃ ግብር አስቀድሞ የሚሰጥ ጋዜጣዊ መግለጫ በከተማችን እምብርት የሚገኘው ታሪካዊው የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን በተለምዶ አራዳ ቅዱስ ጊዮርጊስ በመባል የሚታወቀው የእድሳትና የጥገና ሂደትን አስመልክቶ የተዘጋጀውን ጋዜጣዊ መግለጫ ለመከታተል የተገኛችሁ የቤተክርስቲያን የቁርጥ ልጆች፣ ክቡራን ሊቃውንተ ቤተክርስቲያን፣ ካህናትና ልዩ ልዩ አገልጋዮች፣ ውድ ምዕመናንና ምዕመናት፣ የሰንበት ትምህርት ቤት አገልጋዮች፣ አባትና እናት አርበኞች፣ ከተለያዩ የሚዲያ ተቋማት የመጣችሁ ባለሙያዎች፣ አርቲስቶችና የልዩ ልዩ ማህበራዊ ሚዲያ ዘጋቢዎች ይህንን ጋዜጣዊ መግለጫ ለመከታተል የተገኛችሁ በሙሉ በቅድሚያ እንኳን ደህና መጣችሁ እንላለን። እንደሚታወቀው እግዚአብሔር አምላካችን የጀመርነውን ስራ ለፍጻሜ እንዲያበቃልን ፈቃዱ ይሁንልን እያል የደብራችን መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ማለትም አራዳ ቅዱስ ጊዮርጊስ ከተቆረቆረ 130 ዓመታትን ያስቆጠረ ታሪካዊ ልዩ እና በስነ ህንፃ ቅርጹ በአዲስ አበባም ሆነ በመላው ዓለም ካሉ አብያተ ክርስቲያናት ተለይቶ የተገነባ ድንቅ የሆነ ታሪካዊ ቅርስ ነው። ይህ ህንፃ ቤተ ክርስቲያን በተጓዘባቸው ዓመታት በርካታ ፈተናዎችን ተቋቁሞ ያልተቋረጠ መንፈሳዊ አገልግሎት እየሰጠ የቆየ ሲሆን በተፈጥሮም ሆነ በሰው ሰራሽ ምክንያት አደጋ እየተጋረጠበት በቀደሙ አባቶቻችን ጥገናና እድሳት እየተደረገለት በትውልድ ቅብብሎሽ ዛሬ ላይ ደርሶ ቢገኝም ከቅርብ ዓመታት ወዲህ ግን በውስጣዊ ግንባታው ላይ በከፍተኛ ሁኔታ የተከሰተ የውሃ ስርገት፣ በውጫዊ ገጽታው ላይ የመወየብና የመሰንጠቅ አደጋ፣ ያለምንም ብረትና ተጨማሪ ድጋፍ በተሰራው ልዩ የእሳተ ከላ ወይም የቀይ ሸክላ ኮርኒስ ግንባታው ላይ የመሰንጠቅና የመሸሽ ሁኔታ መፈጠሩ፣ ከላይ ከጉልላቱ ጀምሮ ዝናብ በማስገባትና የውስጥ ግድግዳዎቹም በመሰነጣጠቃቸው ምክንያት ይህንን ታሪካዊ ቤተ መቅደስ ለመታደግ ቅዱስ ሲኖዶስ፣ የአዲስ አበባ ሀገረ ስብከት፣ የአዲስ አበባ ቅርስና ጥበቃ ባለስልጣን እንዲሁም የደብሩ አስተዳደርና ማህበረ ካህናት ልዩ ትኩረት በመስጠት ጥር 18 ቀን 2017 ዓ.ም ታቦቱ ከመንበረ ክብሩ ወጥቶ ቅርሱን በጠበቀ ሁኔታ የዘርፉን ባለሙያዎች በመያዝ የእድሳት ስራው እንዴት መከናወን እንዳለበት በአግባቡ ሰፊ ጥናት ተደርጎበት ከግንቦት ወር 2017 ዓ.ም ጀምሮ ተግባራዊ የእድሳት ስራው ተጀምሮ በጥሩ መልኩ እየተከናወነ ይገኛል። የእድሳት ስራው ከተጀመረበት ጊዜ አንስቶ እስካሁን ያለው የስራ አፈጻጸም አንድ የተጠናቀቁ ወይም በመጠናቀቅ ላይ ያሉ ስራዎች የውሃ ስርገት ያሳይ የነበረው ጥገና፣ የሸክላ ኮርኒስ ወይም እሳተ ከላ ጥገና፣ የውስጥ ግድግዳ ጥገና፣ የሲሚንቶና ኖራ ውህድ ልስን፣ የግድግዳ አጠባና ጽዳት የመሳሰሉት ስራዎች እየተጠናቀቁ ሲሆን የጉልላቱ ወይም የዶሙ ስራ ሙሉ ለሙሉ ተጠናቋል። ሁለት ገና ያልተጀመሩ ስራዎች የውጭ ግንብ ጥገና፣ የግቢ ዙሪያ ባዞላ፣ የኤሌክትሪክ መስመር ዝርጋታ፣
የቤተልሔምና የክርስትና ቤት የሙዚየምና የደዌ ቤት ጥገና ስራዎች ገና አልተጀመሩም። የደብሩ ሰበካ ጉባኤ አስተዳደርና የእድሳቱ ስራ አብይ ኮሚቴ ምዕመናንን በማስተባበርና ልዩ ልዩ የገቢ ማስገኛ ዘዴዎችን በመጠቀም የቤተ ክርስቲያኑን የእድሳት ስራ እያከናወነ ቢገኝም ስራው ከሚፈልገው ከፍተኛ ገንዘብ አንጻር በቂ የገንዘብ አቅም መፍጠር በማስፈለጉ ከግንቦት 28 ቀን 2018 ዓ.ም እስከ ግንቦት 30 ቀን 2018 ዓ.ም ድረስ ለሶስት ቀናት የበይነ መረብ ወይም የኦንላይን የገቢ ማሰባሰቢያ መርሃ ግብር ለማድረግ ታቅዷል። ስለሆነም ከዚህ የበይነ መረብ ወይም የኦንላይን መርሃ ግብር ከ250 እስከ 300 ሚሊዮን ብር ገቢ ለማሰባሰብ ወይም ለማግኘት የታሰበ ሲሆን በዚህ መርሃ ግብር ላይ መላው ሕዝበ ክርስቲያን ፍጡነ ረድኤት የልዳው ሰማዕት ቅዱስ ጊዮርጊስ የፈጸመውን ውለታ በማሰብና በስፋት በመሳተፍ በገንዘብ በጉልበትና በአቅርቦት ክርስቲያናዊና ሀገራዊ ኃላፊነቱን እንዲወጣ እንዲሁም በሁሉም ባንኮች 1423 የተሰኘውን አጭር የሂሳብ ቁጥር በመጠቀም ድጋፉን እንዲያጠናክር የመገናኛ ብዙሃን ተቋማት እና የሶሻል ሚዲያ አንቀሳቃሾች ይህንን ታሪካዊ ቅርስ የመታደግ ጥሪ ለሕዝብ ተደራሽ እንዲሆን የበኩላችሁን የቅስቀሳና የተማጽኖ ስራ እንድትሰሩልን በአምላከ ቅዱስ ጊዮርጊስ ስም በትህትና እየጠየቅን የሚሰማውም የሚያየውም ሕዝበ ክርስቲያንና ኢትዮጵያዊ የሆነ ሁሉ በዚህ በጎ ስራና ታሪካዊ ስራ ላይ አሻራውን እንዲጥል በሰማዕቱ በልዳው በቅዱስ ጊዮርጊስ ስም እየተማጸንን በመጨረሻም የመስቀል መልሶ ማስቀመጥ መርሃ ግብርን በተመለከተ የጉልላቱ ወይም የዶሙ ስራ በመጠናቀቁ እሁድ ግንቦት 30 ቀን 2018 ዓ.ም ከቅዳሴ ውጪ ከጠዋቱ በ3 ሰዓት መላው ሕዝበ ክርስቲያን በተሰበሰበበት በሚከናወነው ታላቅ የመስቀል መልሶ ማስቀመጥ መርሃ ግብር ላይ ሁሉም ሕዝበ ክርስቲያን በአካል ተገኝቶ የመስቀሉን መልሶ ማስቀመጥ ሂደት እንዲሳተፍና መስቀሉን በክብር እንደወረደ በክብር በጉልላቱ ላይ እንዲያስቀምጥ በሰማዕቱ በቅዱስ ጊዮርጊስ ስም ጥሪያችንን እያስተላለፍን እናንተም ይህንን መልእክት የምትሰሙ ሁሉ ጥሪያችንን ተቀብላችሁ በዕለቱ እንድትገኙና የኦንላይኑንም ወይም የበይነ መረቡንም መርሃ ግብር በትኩረት እንድትከታተሉልን በሰማዕቱ በቅዱስ ጊዮርጊስ ስም ከአደራ ጭምር መልእክታችንን እናስተላልፋለን። ግንቦት 14 ቀን 2018 ዓ.ም ኢትዮጵያ አዲስ አበባ። ተጨማሪ እንደው በሰማዕቱ በቅዱስ ጊዮርጊስ አማካኝነት ወይም ደግሞ ይህ የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ህንፃ ቤተክርስቲያኑ ሲመሰረት በመጀመሪያ በሳር ጎጆ ነበር። ከሳር ጎጆነት ወጥቶ አድዋ ዘምተው ሲመለሱ አጼ ምኒልክ በገቡት ቃል ኪዳን መሰረት ከልዳ አፈር አምጥተው ከዮርዳኖስ ጸበል አምጥተው መሰረቱን ጥለው ነው ይህንን ቤተክርስቲያን ያነጹት። በዚህ ቤተክርስቲያን በየዕለቱ ብዙ ቅዱሳን ጸሎት የሚያደርጉበት ብዙ ቅዱሳን ሳይረግጡት የማይውሉት ቤተክርስቲያን ነው። ይህ ቤተክርስቲያን ታላቅ በረከት ያለው ነው። ለዚህም ነው ይህን ያለ ዓመት ሲኖር ጥገናዎቹ ከቀለም ቅብ ያላለፉና ጊዜያዊ ጥገናዎች ናቸው። እንዳሁኑ ጠንከር ያለ ወይም ደግሞ ወጥ የሆነ ጥገና አልተደረገም። ከፍተኛ ገንዘብ ሲጠራ ሰው ሊያስብ ይችላል። እድሳቱ ከተጠናቀቀ በኋላ ለምሳሌ በዚህ በእድሳት ውስጥ ግቢውን በአጠቃላይ በሙሉ ተሰርቶ በመጨረሻ ቤተ መቅደሱ ከንዋየ ቅዱሳት ከመሬቱ ምንጣፍ ጀምሮ እያንዳንዱ መጋረጃውም ልብሰ ተክህኖም ንዋየ ቅዱሳቱ በአዲስ መልክ ታሪካዊነቱንና ደረጃውን የጠበቀ ንዋየ ቅዱሳት ለማሟላት ጭምር የታሰበ ስለሆነ ይህንን ግምት ውስጥ በማስገባት መላው ሕዝበ ክርስቲያን ብቻ ሳይሆን ኢትዮጵያዊ የሆነ ሁሉ ምክንያቱም ቅዱስ ጊዮርጊስ ለኢትዮጵያ ባለውለታ ባላደራ ነው፣ እንዲሁም ለዓለም ሁሉ ኩራት ነው እና ሁላችንም በዓለም የምንገኝ በሙሉ ይህንን ጋዜጣዊ መግለጫ ተመልክተን ወይም ይህንን መልእክት ተቀብለን መልእክቱ የሰማዕቱ የቅዱስ ጊዮርጊስ መሆኑን አውቀን ተረድተን ይህንን ስራ ወይም ደግሞ ይህን የኦንላይን መርሃ ግብር በትኩረት ተከታትለን ውጤታማ ሆነን አባቶቻችን ያገኙትን በረከት እኛም እንድናገኝ አምላከ ቅዱስ ጊዮርጊስ ይርዳን። አሜን። አመሰግናለሁኝ። ምንድነው ያሉት ነገሮች በሙሉ ግልጽ ናቸው። ዞሮ ዞሮ ምክንያቱም የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ታሪክ እንዲህ ነው ተብሎ ብዙ ሊነገርለት አይገባም።
ስለዚህም ነው ስራው ተጀምሮ እዚህ ደረጃ እስከሚደርስ ድረስ ብዙ የልመና ወይም ደግሞ የተለያየ የማስተባበር የጩኸት ድምፆች አልነበሩም። አሁን የመጨረሻ የማጠቃለያ እንደው በዘመናዊ ቋንቋ ፊኒሽንግ የሚባለው ነገር ስለደረሰ በዚህ ሰዓት ደግሞ ኃይል ስለሚጠይቅና አቅም ስለሚጠይቅ ያንን ለማድረግ ነው። በይበልጥ እኔ ማንኛውም ህዝበ ክርስቲያን ሊረዳው የሚገባ ጉዳይ እሳተ ከላ ተብሎ ራሱ የሚጠራው አሰራር ያለምንም ብረት ያለምንም ሲሚንቶ ያለምንም እንትን ቤተክርስቲያኑ እሳት እንዳያገኘው እንዳይቃጠል ሁሉ የተሰራ ጣሊያን በአድዋ ጊዜ ግንባር ቀደም ሆኖ ድል ያደረገው ሰማዕቱ ቅዱስ ጊዮርጊስ መሆኑን በማወቅ ዳግመኛ በ1928 ዓ.ም በአፄ ኃይለ ሥላሴ ንጉሠ ነገሥት ዘመን ሲገባ የጦር ፍርደኛ አድርጎ በወቅቱ ያጠቃን ድል ያደረገን ይህ ሰማዕት ነው ብሎ የጦር ፍርደኛ ነው ብሎ ቤተክርስቲያኑን መጥቶ ይህንን ቤተክርስቲያን በእሳት እንዲቃጠል አድርጎ፣ ነገር ግን አባቶቻችን ሲሰሩት በመንፈስ ቅዱስ ተቃኝተው የእግዚአብሔርን ጥበብ ተጨምሮበት ቤተክርስቲያኑ አልተቃጠለም። እሳቱ ዝም ብሎ ጠፍቷል ነዶ። ምክንያቱም እሳተ ከላ ስላለው አሰራራቸው ጥበብ የተሞላበት ስለሆነ እና መጨረሻ አለመቃጠሉን ሲያይ ጥቁር ቀለም ቀብቶት ሄደው ያ የጥቁር ቀለም ቅብ አሁን ድረሳል። ጥቁር ቀለም ቀብቶት ነው ሄደ እና ይህ መናገሻ ገነተ የቅዱስ ጊዮርጊስ ቤተክርስቲያን በአጸድ ውስጥ ተሸፍኖ ብዙ ቅዱሳን ዘወትር የሚገኙበት ማንኛውም ሰው ድሃ መስሎ የኔብጤ መስሎ ትልቅ ሰው መስሎ በዚህ ቅርጽ ቤተክርስቲያን ተገኝቶ ሰላም ለኪ ሳይደግም የፍጡር ረድኤትን በረከት ሳይቀበል ግቢውን ሳይረግጥ የሚሄድ የለምና ታላቅ የበረከት ቦታ ስለሆነ ይህንን የበረከት ስፍራ እንደ አባቶቻችን በእውነት በጥንቃቄ ሰርተን አባቶቻችን የሰሩ ስራ እኛ ዘመን እንደደረሰ ሁሉ እኛ ደግሞ በአግባቡ አድሰን ለትውልድ ተሻጋሪ የሚሆን ስራ ሰርተን ለማለፍ እግዚአብሔር እድሉን እጃችን ላይ ስላደረገው ለዚህ እድል ደግሞ እኛ አሁን ተገኝተናልና እግዚአብሔርን እያመሰገንን የዚህ እድል ባለቤት በመሆናችን በማንኛውም ዓለም የምንገኝ ሁላችንም የአባቶቻችንን በረከት እንድናገኝ እግዚአብሔር እነሱን እንደሰማ እኛንም እንዲሰማ ለእነሱ የሰጠውን በረከትን ለእኛም እንዲያድል ከልብ በመነሳት አነሰ በዛ ሳንል በምንችለው አቅም ምንም አይነት ምክንያት ሳናቀር፣ አንዳንድ ምክንያቶች ይቀርባሉ። እንዲህ ነው እንዲህ ነው። በጎ ነገር ለመስራት ምንም ምክንያት ማቅረብ አያስፈልግም። ስለዚህ የምንችለውን ሁሉ በቅንነት ከሰማዕቱ ከቅዱስ ጊዮርጊስ በረከት ለማግኘት በዚህ ስራ ላይ እንድንሳተፍና የኦንላይኑን መርሃ ግብር አመርቂ በሆነ ውጤት ሁላችንም ተሳትፈንበት የምናስበውን ሁሉ አግኝተን የምንፈልገውን ስራ ሰርተን አባቶቻችን ያገኙትን በረከት እንድናገኝ አምላከ ቅዱስ ጊዮርጊስ ሁላችንን ይርዳን። እግዚአብሔር ከሁላችን ጋር ይሁን። ፍጻሜያችንን ያሳምርልን። የአባቶቻችን ሀሳብ የፈጸመ ያሳካ የልቦናቸውን ሀሳብ ሁሉ እንደፈለጉት እንደተመኙት እንዳደረገ ሁሉ እኛም ቤቱን መስራት ነውና የሀሳባችን ይህንን ቤት ሰርተን እንድንፈጽም እኛ ባሮቹ ለመስራት ተነስተናል። እግዚአብሔር አምላካችን ያከናውንልናል። ስሙ የተመሰገነ ይሁን።